በዘመኑ ያንን የዘፍጥረት 19 ላይ የነበረው ቅጣት በሚያሳዝን ሁኔታ ጭሱ እየተንቦለቦለ ወደ ላይ ሲወጣ አንድ ኢትዮጵያዊ እረኛ የዳሽን ተራራ ላይ ሆኖ በርቀት እየተመለከተ እዛ ማዶ ጭስ ይጨሳል፣ አጋፋሪው ይደግሳል። ጌታ እንዲህ ነው የሚሉት። አሁን አንድ ሰው እግዚአብሔርን ካልፈራ የፈለገውን ታሪክ እዚህ ጋር ማምጣት ይችላል። ለምሳሌ በደንብ ስሙ። አውቀዋለሁ እኔ ሜንታሊቲውን ስለማውቀው ነው፣ ስለኖርኩበት ነው። የፈለግከውን ጥቅስ አምጥተህ ታጋጫለህ፣ ትናገራለህ። ኦርቶዶክስ ችግር የለው። ለእግዚአብሔር ቃል ክብር የለም። አውዳዊ የሆነ ይሄ ኮንቴክስቹዋል የሆነ አፈታት ስናፈታት አይከተሉም። አፋቸው ላይ ያመጣላቸው ነው የሚደፉት። ስለዚህ አሁን አንድ እግዚአብሔር የማይፈራ ሌላ ኦርቶዶክሳዊ ወይም ደግሞ ቄስ ወይም ዲያቆን ቁጭ ብሎ ወይ በዚህ በአብሾ ድንዝዝ ብሎ ምናምን ሚስጥር መጣልኝ ሊል ይችላል። ምን ሊል ይችላል ብዬ ሳስብ፣ ለምሳሌ ጭስ ከሆነ ጭስ ይጨሳል የሚለው ሆያ ሆዬ ላይ ያለው ቃል ያው እንደነሱ ሆኜ ነው ምነግራቸው። ጭስ ይጨሳል የሚለው ለምሳሌ ዘፍጥረት ምዕራፍ 19 ላይ በሚገርማችሁ ሁኔታ ሎጥ ቤተሰቡን በቅድስና ጠብቆ ከተማይቱ ግን ስትቃጠል ጭሱ ወደ ሰማይ ሲወጣ ኢትዮጵያ ሆኖ የሚያይ አንድ ሊቅ ነበረ። በዘመኑ ያንን የዘፍጥረት 19 ላይ የነበረው ቅጣት በሚያሳዝን ሁኔታ ጭሱ እየተንቦለቦለ ወደ ላይ ሲወጣ አንድ ኢትዮጵያዊ እረኛ የዳሽን ተራራ ላይ ሆኖ በርቀት እየተመለከተ እዛ ማዶ ጭስ ይጨሳል፣ አጋፋሪው ይደግሳል። ጌታ እንዲህ ነው የሚሉት። እግዚአብሔር አላጎሪ ማለት ይሄ ነው። በቃ ይሄ ነው። ምንም ግንኙነት የሌለውን ነገር አምጥቶ በቃ ያስገባዋል። ከፈለጋችሁ ሌላ ታሪክ ብታመጡልኝ፣ አሁን የሆነ ታሪክ ብትፈጥሩና ብትነግሩኝ፣ ወይ የሆነ ሰርግ ላይ ድግስ ላይ የተለመደ ይሄ የህዝብ ዜማ የሚባል እንደነ ማነው ዘበነ የታቦት ዘፈን ብሎ እንዳስቀመጠው መንፈሳዊ ዘፈን እንዳለው ማለት ነው። አለው ብር ዋንጫ አላት ብር ዋንጫ የመቤቴ መጠጫ። ከነዚህ እናቶች ያልተሻለ ዕውቀት ነው ያለው እሱ። በቃ እነዚህ ምስኪን እናቶች ነጠላቸውን እንዲያርገው የሚዘምሩት ከነሱ ያልተሻለ ዕውቀት። ማንኛውም ሰው የፈለገውን ታሪክ ስቦ ማምጣት ይችላል። ይሄ መንፈሳዊነት አይደለም። ይሄ ዕውቀት አይደለም። ይሄ የእግዚአብሔርን ቃል አለማክበር ነው። ስህተት ነው። ለጭስ በጣም ብዙ ጭስ አለ እኮ፣ በጣም ብዙ ጭስ። ደመና ጭስ አይደለም። እንደውም እኔ አሁን የከተማዋ የሰዶምና የገሞራ መንደድና ጭስ ወደ ላይ መውጣት ጭሱ ሊያስኬድ ይችላል። ደመና ጭስ አይባልም ሲጀምር። እንደውም አልተጣጣመለትም፣ ውሸቱ አልተጣጣመለትም። አየው እና ደመና እንዴት ጭስ ይሆናል ወንድሜ? ትንሽ እንኳን ሌላ እሳት ነክ ነገር እዛ እሳት እየነደደ ነው። አሁን የቡሄ እሳት ችቦ እያነደዳችሁ ነው አይደል? ይሄንን የምትሉት ይሄ ነገር እንደው ከእሳት ጋር እንኳን ምን አለ ብታያይዘ። እንዲህ ነው የሚያደርጉት። ያችን ድግስ ውጭ ያሉ እስራኤል ያንን መና ውጠው ነው አለ። ውጭ የቄስ ነው እንጂ የእስራኤል አይደለም። ውጭ ለቄስ ነው። ድግሱን ውጭ እዛ ውሰደውና ዘኬ ቤት አስቀረው። ይሄን መጽሐፍ ቅዱስ ላይ አታምጣ። በቃ ይሄ የከበረው የእግዚአብሔር ቃል እውነት እንዳለ በትክክለኛ አውድ መሰረት ተተርጉሞ ለሕዝብ ይነገራል። ሆዬህን ውሰድ። የእግዚአብሔርን ቃል አትንኩ፣ ክብር አትንኩ። እንዴ ነውር እኮ ነው በጣም። አሁን እየተመቱ መጡ። በተለይም የቡሄ በዓል አከባበር መጽሐፍ ቅዱሳዊ እንዳልሆነ እየተናገርን እውነቱን እያወጣን መናገር ጀመርን። ቡሄ በሉ ልጆች ሁሉ፣ ቡሄ መጣ ያመላጣ የሚል ደግሞ ምን አለ ትርክት ነው። ዘፈናል የዘፈን መንፈስ ነው። ባይዘው የመላጣ መንፈስ ማለት ነው። መላጣ መንፈስ ምንድነው የሚተርኩት መሰላችሁ? አያበቁም። አሁን ማቴዎስ 17 ላይ እስቲ ላውጣላችሁ። ማቴዎስ 17 እረኛ የሚባል ነገር ማቴዎስ 17 ላይ የለም። ማቴዎስ 17 ላይ ያለው የክርስቶስ ኢየሱስ የክብሩ መገለጥ ነው ያለው። የክብሩ መገለጥ እንዲህ ይላል።
ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት ይላል። ከዛ ከተራራው ወርደው ሌላ ታሪክ ነው የሚቀጥለው። አሁን እዚህ ውስጥ እረኛ ምናምን የሚላል የለም፣ ምንም የለም። እዚህ ውስጥ ምን ይተርካሉ መሰላችሁ? ቄሶቹ ቆመው ለቡሄ ቀን የሚተረከውን ትርክት ልንገራችሁ።